ሰላም ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዛሬው ቪዲዮአችን ከሀ እስከ ጀ ያሉትን የአማርኛ ፊደላቶች በእንግሊዘኛ ማንበብ ለጀማሪዎች የሚል ይዤላችሁ መጥቻለሁ። ይሄንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። ቻናሉም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን ለመማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች እያስተማርን እንገኛለን። እንግዲህ በዛሬው ቪዲዮአችን ከሀ እስከ ጀ ያሉትን የአማርኛ ፊደላቶች ነው ይዤላችሁ የመጣሁኝ። ይህንን አንድ ባንድ አሳያችኋለሁ። አሁን ወደ ቪዲዮአችን እንሂድ፣ ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ አሁን ይሄ ቤተሰቦች ናቸው ማለት ነው። ይሄን ቤተሰቦች በእንግሊዘኛ እንዴት መጻፍ እንዳለብን ደግሞ እናያለን ማለት ነው። እንግዲህ ሀ ስንል ማን ነው ማለት ያለብን ማለት ነው? ኤች ኢ እንላለን ማለት ነው። እንግዲህ ተነባቢ ፊደል ማናት? ኤች ናት ማለት ነው። አናባቢዋ ደግሞ ኤ ናት ማለት። እንግዲህ እዚህ ጋር የምታያቸው የመጀመሪያ ድምጾች ሁሎችም ቢሆን አናባቢ ማንን ነው የምንጠቀም ማለት ነው? ኤን ነው ማለት ነው። ስለዚህ ሀ ስንል ኤች ኢ እንላለን ማለት ነው። ሁ ኤች ዩ። እንግዲህ እዚህ ጋር የምታያቸው እስከ ሆ ያሉት የሀ ቤተሰብ ተነባቢ ማናት ማለት ነው? እስከ መጨረሻው ድረስ ኤች ናት ማለት ነው። ኤች ናት ማለት ነው። ቀጣይ ደግሞ ሂ ኤች አይ። ሶስተኛ ድምጽ ላይ ማን ነው የምንጠቀም? አይ እንጠቀማለን ማለት ነው። ስለዚህ ሂ ስንል ኤች አይ እንላለን ማለት ነው። ሀ ስንል ደግሞ ኤች ኤ። እንግዲህ እዚህ ጋር ደግሞ የአራተኛ ድምጽ ላይ ማን ነው የተጠቀምነው? ኤን ነው ማለት ነው። ኤን ነው ማለት ነው። ስለዚህ ሀ ስንል ኤች ኤ እንላለን ማለት ነው። ሄ ስንል ደግሞ ኤች ኢ እንላለን ማለት ነው። ህ ኤች። እንግዲህ ህ ስድስተኛ ድምጿ አናባቢ የላትም ማለት ነው። ወይም ደግሞ ሳድስ ድምጿ አናባቢ አንጠቀምም ማለት ነው። ወደ ቀጣዩ ስንሄድ ሆ ስንል ደግሞ ኤች ኦ እንላለን ማለት ነው። ኤች ኦ። እንግዲህ እዚህ ጋር ደግሞ ማን የተጠቀምነ? ኦን ነው ማለት ነው። ኦን ነው ማለት ነው። ስለዚህ ከሀ እስከ ሆ ያሉት እነዚህን ይመስላሉ ማለት ነው። ለአንዴና ለመጨረሻ ጊዜ የበለጠ ግልጽ እንዲሆንላችሁ እቆጥርላችኋለሁ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ ይሄ ቤተሰቦች ናቸው ማለት ነው። እንግዲህ እዚህ ጋር አንድ የአማርኛ ፊደል በእንግሊዘኛ ሲተረጎም ሁለት የእንግሊዘኛ ሌተርስ ወይም ደግሞ ሁለት የእንግሊዘኛ ፊደልን ይይዛል ማለት ነው። ስለዚህ እነዚህን ይመስላሉ። አሁን ደግሞ ወደ ወ እንሄዳለን ማለት ነው። እንግዲህ ወ ማለት ይችኛዋ ፊደል ናት ማለት ነው። ወ ው ዊ ዋ ዌ ው ዎ። እንግዲህ እነዚህ የወ ቤተሰቦች ናቸው። የወ ቤተሰብ በእንግሊዘኛ ሲጻፍ ደግሞ እናያለን ማለት ነው። ስለዚህ ወ ስንል ደብሊው ኢ። እንግዲህ እዚህ ጋር ደግሞ ከወ እስከ ወ ያሉት የሰባቱም ድምጾች ተነባቢ ፊደል ማንን ነው መጠቀም ያለብን ማለት ነው? ደብሊውን ነው ማለት ነው። ደብሊውን ነው ማለት ነው። አናባቢ እንግዲህ ኢ ናት ማለት ነው። በመጀመሪያ ድምጽ ጊዜ ሁሌም ኢ ነው የምንጠቀመው ብያለሁ። ስለዚህ ወ ስንል ማን እንላለን? ደብሊው ኢ እንላለን ማለት ነው። ው ደብሊው ዩ እንላለን ማለት ነው። እንግዲህ እዚህ ጋር ደግሞ ሁለተኛ ድምጽ ላይ ዩን ነው ማለት ነው መጠቀም ያለብን። ዊ ደብሊው አይ እንላለን ማለት ነው። ዋ ደብሊው ኤ ዌ ደብሊው ኢ ው ደብሊው ወ ደብሊው ኦ። እነዚህን ይመስላሉ ማለት ነው። እንግዲህ እዚህ ጋር ሁሌም ቢሆን እስከታች የምታያቸው የመጀመሪያ ድምጽ ጊዜ ማንን ነው የምንጠቀመው? ኤን እንጠቀማለን ማለት ነው። የሁለተኛ ድምጽ ጊዜ ዮን፣ የሶስተኛ ድምጽ ጊዜ አይ፣ የአራተኛ ድምጽ ጊዜ ኤ፣ የአምስተኛ ድምጽ ጊዜ ኢ፣ የስድስተኛ ድምጽ ጊዜ አንጠቀምም፣ የሰባተኛ ድምጽ ጊዜ ኦ። እነዚህን እንጠቀማለን ማለት ነው። እንግዲህ በማናቸውም ፊደል እነዚህን እንጠቀማለን ማለት ነው። እንግዲህ እዚህ ጋር ሌሎቹ ጋር የምንለይበት ምንድነው? ተነባቢ ፊደሉ የተለየ ነው ማለት ነው። ስለዚህ ተነባቢ ፊደሉ ከሁሉም ይለያል ማለት ነው። አናባቢ ፊደሉ ግን እንዳልነው የሚቀመጠው ማለት ነው። እንግዲህ በዚህ መሰረት እስከ መጨረሻው እናየዋለን ማለት ነው። አሁን ለአንዴና ለመጨረሻ ጊዜ ግልጽ በሆነ መንገድ እቆጥርላችኋለሁ ማለት ነው። ወ
ወ ው ው ዊ ዊ ዋ ዋ ዌ ዌ ው ው ዎ ዎ። አሁን የወን ቤተሰቦች አይተናል ማለት ነው። ቀጣይ ወደ አ ቤተሰቦች እንሄዳለን። እንግዲህ ይቺ ማለት ደግሞ አ ናት ማለት ነው። ስለዚህ አ ኡ ኢ አ ኤ እ ኦ። አሁን የአን ቤተሰቦች እናያለን ማለት ነው። እንግዲህ የአ ቤተሰቦች ደግሞ እንዳጠቃላይ አናባቢ የላቸውም ማለት ነው። ስለዚህ አ ስንል ኤ እንላለን ማለት ነው። እንግዲህ እዚህ ጋር አ ስንል ኤ ያልንበት ምክንያት አ የሚል ድምጽ ስላለው ማለት ነው። ስለዚህ ኤ ደግሞ እንደማን ትነበባለች? አ ተብላ ትነበባለች ማለት ነው። ኦ ስንል ደግሞ ዩ እንላለን ማለት ነው። እንግዲህ ኡ ደግሞ እዚህ ጋር ዩ እንደ ኡ ነው የምትነበበው ማለት ነው። ኤ ስንል ደግሞ አይ እንላለን። እንግዲህ እዚህ ጋር ደግሞ የምታዩት አይ እንደማን ነው የምትነበበው ማለት ነው? እንደ ኢ ትነበባለች ማለት ነው። ስለዚህ ወደ ቀጣይ ደግሞ አ እንግዲህ አ ስንል ኤ እንላለን። እንግዲህ እዚህ ጋር ደግሞ በአጻጻፋቸው ወይም ደግሞ በቅርጻቸው ይለያያሉ እንጂ የመጀመሪያው አ እና የአራተኛዋ አ በድምፅ አንድ ናቸው። ስለዚህ ሁሌም ቢሆን በእንግሊዘኛም አንድ አይነት ፊደላትን ይወስዳሉ ማለት ነው። ስለዚህ አ ስንል ኤ እንላለን ማለት ነው። ኤ ስንል ደግሞ ኢ እንላለን ማለት ነው። እንግዲህ እዚህ ጋር ይቺ ኢ ማለት እንደማን ትነበባለች ማለት ነው? እንደ ኤ ትነበባለች ማለት ነው። ቀጣይ ደግሞ ስንል ኢ እንግዲህ እዚህ ጋር ይቺ ኢ እንደማን ነው የምትነበብ? እንደ ኤም እንደ እም ትነበባለች ማለት ነው። ስለዚህ እ ስንል ኢ እንላለን ማለት ነው። ኦ ስንል ደግሞ ኦ ይቺ ኦ እንደ ኦ ትነበባለች። ስለዚህ በዚህ መሰረት እነዚህን ይመስላሉ ማለት ነው። እስኪ አንዴ ላንብብላችሁ። አ አ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ እንላለን ማለት ነው። አሁን የአን ቤተሰቦች አይተናል ማለት ነው። ስለዚህ አሁን ደግሞ ወደ ቀጣዩ ወደ ዘ እንሄዳለን። እንግዲህ ዘ ማለት ደግሞ የትኛዋ ፊደል ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ ዘ ዙ ዚ ዛ ዜ ዝ ዞ። አሁን ደግሞ በእንግሊዘኛ እንዴት እንደተጻፉ እናያለን ማለት ነው። እንግዲህ ዘ ስንል ዜድ ኢ እዚህ ጋር የምታዩት እንግዲህ ተነባቢ ፊደል ማንን የተጠቀምነ? ዜድን ነው ማለት ነው። ዜድን ተጠቅመናል ማለት ነው። ከዘ እስከ ዞ ባሉት በእነዚህ በሰባቱም ድምጾች ተነባቢ ፊደል ማንን ነው የምንጠቀመው? ዜድን ነው ማለት ነው። ዜድን ነው። ስለዚህ ዘ ካልን ስንል ዜድ ኢ እንላለን ማለት ነው። ዙ ዜድ ዩ እንግዲህ ሁለተኛ ድምጽ ላይ እዩን እንጠቀማለን። ዚ ዜድ አይ ዛ ዜድ ኤ ዜ ዜድ ኢ ዝ ዜድ ዞ ዜድ ኦ እንላለን ማለት ነው። የማን ቤተሰቦች ናቸው? የዘ ቤተሰቦች ናቸው ማለት ነው። ስለዚህ እዚህ ጋር ደግሞ ግልጽ እንዲሆንላችሁ ደግምላችኋለሁ። ዘ ዘ ዙ ዙ ዚ ዚ ዛ ዛ ዜ ዜ ዝ ዝ ዞ ዞ። አሁን የዘን ቤተሰቦች አይተናል ማለት ነው። ቀጣይ ደግሞ የዠን ቤተሰቦች እናያለን ማለት ነው። ዠ ዡ ዢ ዣ ዤ ዥ
ዦ። እንግዲህ እነዚህ ደግሞ በእንግሊዘኛ እንዴት እንደተጻፉ እናያለን ማለት ነው። ዠ ስንል ዜድ ኤች ኢ እንላለን ማለት ነው። ዜድ ኤች ኢ። እንግዲህ ዠ ከሌሎች ፊደሎች በእንግሊዘኛ ሌተር ወይም ደግሞ በእንግሊዘኛ ስትጻፍ የምትለየው ምንድን ነው? ተነባቢ ፊደሏ 2 ነው ማለት ነው። ተነባቢ ፊደሏ 2 ነው ማለት ነው። ስለዚህ ከአነባቢዋ ጋር ስንት ትሆናለች ማለት ነው? 3 ትሆናለች ማለት ነው። እንዳጠቃላይ ስንት ፊደሎችን ይዛለች? 3 ፊደሎችን ይዛለች ማለት ነው። የማን ቤተሰብ? የዠ ቤተሰብ ነው ማለት ነው። ስለዚህ ዠ ስንል ማን ነው ማለት ያለብን ማለት ነው? ዜድ ኤች ኢ ነው ማለት ነው ያለብን። ዡ ስንል ዜድ ኤች ዩ። እንግዲህ ዩ አናባቢ ናት ማለት ነው። ስለዚህ ዢ ዜድ ኤች አይ። እንግዲህ እዚህ ጋር ደግሞ የዢ አናባቢ ማናት? አይ ናት ማለት ነው። ዣ ዜድ ኤች ኤ እንላለን ማለት ነው። ዤ ዜድ ኤች ኢ። ዥ ዜድ ኤች። እንግዲህ እዚህ ጋር አናባቢ የላትም ብለናል። ዦ ዜድ ኤች ኦ እንላለን ማለት ነው። ዜድ ኤች ኦ እንላለን ማለት ነው። ስለዚህ አሁን የዠን ቤተሰቦች አይተናል። ለአንዴና ለመጨረሻ ጊዜ ደግምላችኋለሁ። ዠ ዠ ዡ ዡ ዢ ዢ ዣ ዣ ዤ ዤ ዥ ዥ ዦ ዦ። ስለዚህ የዠን ቤተሰቦች አይተናል ማለት ነው። አሁን ደግሞ የየን ቤተሰቦች እናያለን። የ ማለት ይችኛዋ ፊደል ናት ማለት ነው። የ ዩ ይ ያ ዬ ይ ዮ። ስለዚህ አሁን ደግሞ በእንግሊዘኛ እንዴት እንደተጻፉ እናያለን ማለት ነው። የ ስንል ዋይ ኢ እንላለን ማለት ነው። እንግዲህ እዚህ ጋር ደግሞ የተነባቢ ፊደል ማናት ማለት ነው? ዋይ ናት ማለት ነው። ከየ እስከ ዩ ያሉት ወይም ደግሞ የሰባቱ ድምፅ ተነባቢ ፊደል ማን እንጠቀማለን ማለት ነው? ዋይን እንጠቀማለን ማለት ነው። ስለዚህ የ ስንል ማን እንላለን ማለት ነው? ዋይ ኢ እንላለን ማለት ነው። ዩ ዋይ ዩ። ይ ዋይ አይ። ያ ዋይ ኤ። ዬ ዋይ ኢ። ይ ዋይ ዮ ዋይ ኦ እንላለን ማለት ነው። አሁን እነዚህንም አንድ ያዳንብላችኋለሁ ማለት ነው። የ የ ዩ ዩ ይ ይ ያ ያ ዬ ዬ ይ ይ ዮ ዮ። አሁን የን ቤተሰቦች አይተናል። ቀጣይ ደግሞ የደን ቤተሰቦች እናያለን ማለት ነው። ደ ማለት የችኛዋ ፊደል ናት። ስለዚህ ደ ዱ ዲ ዳ ዴ ድ ዶ። ስለዚህ አሁን ደግሞ የደን ቤተሰቦች በእንግሊዘኛ እንዴት እንደተጻፉ እናያለን። ደ ስንል ዲኢ እንላለን ማለት ነው። እንግዲህ እዚህ ጋር ደግሞ ከደ እስከ ዶ ያሉት የሰባቱም ድምጾች ተነባቢ ፊደል የትኛዋ ናት ማለት ነው? ዲ ናት ማለት ነው። ስለዚህ እስከ መጨረሻው እናያቸዋለን። ተከታተሉኝ። ደ ዲኢ ዱ ዲዩ ዲ ዲአይ ዳ ዲኤ ዴ ዲኢ ድ ዲ ዶ ዲኦ እንላለን ማለት ነው።
ስለዚህ አሁን ደግሞ እንዲገባችሁ አንዴ ደግምላችኋለሁ። ደ ደ ዱ ዱ ዲ ዲ ዳ ዳ ዴ ዴ ድ ድ ዶ ዶ እንላለን ማለት ነው። አሁን እንግዲህ የደን ቤተሰብ ካየነ ቀጣይ ደግሞ የጀን ቤተሰብ እናያለን። ጀ ጁ ጂ ጃ ጄ ጅ ጆ። አሁን ደግሞ የጀ ቤተሰቦች በእንግሊዘኛ ሲጻፉ ጀ ስንል ጀኢ እንግዲህ እዚህ ጋር ደግሞ የጀስ ከጀስ ከጆ ያሉት የሰባት ድምፅ ተነባቢ ፊደል ማናት ማለት ነው? ጀናት ማለት ነው። ስለዚህ እስከ መጨረሻው እናያቸዋለን። ተከታተሉኝ። ጀ ስንል ጀኢ ጆ ጀዮ ጂ ጀአይ ጃ ጀኤ ጄ ጀኢ ጅ ጀ ጆ ጀኦ እንላለን ማለት ነው። አሁን የማን ቤተሰቦች ነው ያየነ? የጀን ቤተሰቦች ነው ማለት ነው። ስለዚህ አንዴ ደግምላችኋለሁ። ጀ ጀ ጁ ጁ ጂ ጂ ጃ ጃ ጄ ጄ ጅ ጅ ጆ ጆ እንላለን ማለት ነው። እንግዲህ አሁን የጀን ቤተሰቦች አይተናል። እንግዲህ እዚህ ጋር የምታያቸው እንዳጠቃላይ ከማን እስከ ማን ያሉት ናቸው? ከሀ እስከ ጀ ያሉት የአማርኛ ፊደላቶች በእንግሊዘኛ ተጽፈው ነው ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ ደግሞ እስከምንገናኝ በያላችሁበት ሰላም ቆዩልኝ።